በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቡሩክ እግዚአብሔር በኩሉ ግብሩ ወስቡህ ጥቀ በኩሉ ንባበ ባሕውርት ወልሳን ዘፈጠረ ኪያነ እማበ ኢሃለዎ ሀበሃለዎ። እኛን ወዶ ካለመኖር ወደ መኖር አምጥቶ የፈጠረን ክቡር ምስጉን የሚሆን ቅዱስ እግዚአብሔር ስለ ይቅርታውና ስለ ቸርነቱ ብዛት ሁሉ በፈጠረው ፍጥረት አንደበት ሁሉ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱስ መስቀሉ፣ የቅዱሳን ነቢያትና የቅዱሳን ሐዋርያት፣ የቅዱሳን ጻድቃን ሰማዕታት፣ ደናግል፣ መነኮሳት ረድኤታቸው ይደርብን። እግዚአብሔር ያከበራችሁ የተወደዳችሁ አባቶቻችን ሊቃውንት፣ ካህናት፣ ዲያቆናት፣ የጌታችን የመድኃኒታችን ኢየሱስ ክርስቶስ ክቡራን ቤተሰቦቹ የምትሆኑ ምእመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ቸሮ አምላክ ኢየሱስ ክርስቶስ በይቅርታውና በቸርነቱ ብዛት ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ዛሬ ገብርኄር ይባላል። ከአብይ ጾም ሳምንታት አንዱ ነው። እሱን አስመልክተን እንማማራለን ማለት ነው። በጥቂቱ መታመን በሚል ርዕስ ነው የምንማማረው። እስኪ በሉ ሁላችሁም ሶስተኛ በሉ። በጥቂቱ መታመን። የማቴዎስ ወንጌል ምዕራፍ 25 ቁጥር 23 ላይ የምናገኘው ኃይለ ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመካከላችን ተገኝቶ እንዲያስተምረን በድጋሚ ቅዱስ ፈቃዱ ይሆንልን። ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ክፍል ነው። ሙሉ ወንጌሉን ጌታ ያስተማረው የወጣበት የወረደበት ሰውን ለማዳን ያደረገው የእጁ ሥራ የቃሉ ትምህርት ታምራቱ የተመዘገበበት የሕይወታችን መዝገብ ነው። በራእየ ዮሐንስ መጽሐፍ እንደሰማችሁት ጌታ በመጣ ጊዜ የሕይወት መጽሐፍ ተገልጦ ይነበባል ይላል። ራእየ ዮሐንስ ምዕራፍ 22 ላይ ስትመለከቱ የሕይወት መጽሐፍ ይገለጣል። ያን ጊዜ የሰዎች ሁሉ ሥራቸው ተገልጦ ይነበባል። ጌታም ለሁሉ እንደ ሥራው ይከፍለዋል ይላል። ስለዚህ ዛሬ የምንሰራው ሥራ ሁሉ በኋላ ክርስቶስ ለፍርድ ሲመጣ የሕይወት መጽሐፍ ወጥቶ ተነቦ ዋጋችን ይከፈለናል። ያ የሕይወት መጽሐፍ የሚባለው በቤተ ክርስቲያን አተረጓጎም ሁለት ትርጉም ነው ያለው። የመጀመሪያ የሕይወት መጽሐፍ የሚባለው የሥላሴ ልብ ነው። ስለዚህ የሕይወት መጽሐፍ ተገልጦ ይነበባል ማለት ሥላሴ ችለውት ታግሰውት የኖሩትን ነገር ሁሉ በፍርድ ጊዜ አውጥተው ለፍርድ ያቀርቡታል ማለት ነው። ዛሬ የሰረቅነውንም የዋሸነውንም የቀጠፍነውንም ሥላሴ በልባቸው ሰውረው ሳያጋልጡን ከሰው መሃል ሰው መስለን እንድንኖር እንድንቆም አድርገው ይኖራሉ። ያን ጊዜ ግን ይገለጣል። ሰጣይሁ ለኩሉ ክቡት፣ የተሰወረውን የምትገልጠው አንተ ነህ። ሀባይሁ ለኩሉ ክሱት፣ የተሰወረውን ደግሞ የምትገልጠው የተገለጠውን የምትሰውረው አንተ ነህ ተብሏል። ዛሬ ሰውሮልን ይኖራል፣ ያን ጊዜ ግን ይገልጠዋል። ሁለተኛ የሕይወት መጽሐፍ የተባለች ወንጌል ናት። የሕይወት መጽሐፍ ያን ጊዜ የሕይወት መጽሐፍ ይነበባል፣ ለሁሉም እንደ ሥራው ይከፈለዋል ማለት ዛሬ በዕለተ እሑድ በሰንበተ ክርስቲያን በየቤተ ጉባኤው ወይም በየቤተ ክርስቲያኑ መድረክ መምህራን ያስተማሩን ወንጌል ያን ጊዜ ለፍርድ ትቀርባለች ማለት ነው። ወንጌል የሕይወት መጽሐፍ ናት። ስለዚህ አንድ ሰው የሚከፈለው በወንጌል በሰራው መጠን ነው። የዚህ ዓለም ነገሥታት የምድር ሕግ ይሰራሉ፣ የምድር ሕግ ያበጃሉ። በሰሩት ሕግ መጠን ክፉ ለሰራ ፍርድ ይሰጠዋል፣ በጎ ለሰራ ደግሞ ይፈረድለታል። ስለዚህ አሁን በዓለምም ታውቃላችሁ የፍትሐ ብሔር ሕግ፣ የወንጀለኛ መቅጫ ሕግ፣ የቤተሰብ ሕግ፣
የሰራተኛ አስተዳደር ሕግ፣ የሀገር ሕገ መንግስት የሚባሉ ይሰራሉ። ይሄ ሁሉ ሰው ሁሉ እንደ ስራው የሚከፈልበት የዋጋው መስፈርት ነው ማለት ነው። ወንጌል የህይወት መጽሐፍ ናት። አሁን ህይወታችን ያለው ልንገራችሁ፣ ህይወታችን ያለው እዚች ወንጌል ውስጥ ነው። መጽደቅና መኮነናችሁን የምታውቁት በወንጌል ነው። በወንጌል ሰው ይለካል። ስለዚህ የወርቅ ዘንግ ውሰድና መቅደሱን ለካው አለኝ ይላል እዚያ ራዕየ ዮሐንስ ምዕራፍ 11 ላይ። የወርቅ ዘንግ ውሰድና መቅደሱን ለካው። መቅደስ የተባልን እኛ ነን። መቅደስ ማደሪያ እንደሆነ የእግዚአብሔር ማደሪያ ስለሆነ ለካው የተባልን ፍትሐ እግዚአብሔር ነው። እግዚአብሔር ሰውነታችንን የሚለካው በወንጌል መጠን ነው። ምናልባት አንዳንድ ጊዜ ሰይጣን ተንኮለኛ ስለሆነ በተመላለስንበት ቁጥር የጸደቅን እንዲመስለን እያደረገ እንድንረሳና ምን ውስጥ እንዳለን እንኳን ላናውቁሉ እንችላለን። እና ተፈረደብንም አልተፈረደብንም በዚህ መጽሐፍ ውስጥ ህይወታችን ይለካል። እንግዲህ ለዚህ መጽሐፍ ነው ዋጋ መከፈል ያለበት። አንድ ልጅ ድንቃድንቅ ይሄ ጂነስ ቡክ የሚባል ታውቁታላችሁ፣ የዓለም ድንቃድንቅ መዝገብ የሚባለው እዚያ ውስጥ በ93 ወይም 4 አካባቢ ነው በሬዲዮ ነው የሰማሁት። እዚያ ለመመዝገብ ብሎ ከ25ኛ ፎቅ ተወርውሮ ወድቋል፣ ስራዬ ብሎ ማለት ነው። እንግዲህ ሰው ስለወደቀ አይጻፍም፣ እኔ ጽፈውትም እንደሆነ አላውቅም። እና ሰው እንዲህ ለወንጌል ምን ያህል ዋጋ እዚያ ላይ መጻፍ ምንም የሚያተርፈው ነገር የለም። ከሞት አያድንም፣ ሀብት አያሰጥም፣ ጤናም አያሰጥም፣ እድሜም አይቀጥልም፣ ከሲኦልም አያድንም። እዚያ ላይ ለመጻፍ ወንጌል ላይ ለመጻፍ ግን ሰዎች ምንም ዋጋ አይከፍሉም። እና ይቺ 4 መጽሐፍ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የምትባሉት እነዚህ 4 መጽሐፍ የዓለም ሕይወት ናቸው። እነዚህ ውስጥ ነው ስማችን መጻፍ ያለበት ማስመዝገብ ያለበት። እድር አባል ባለመሆናችሁ ምን ያህል እንደሚቆጫችሁ ታውቃላችሁ። ለቤተሰብ ሀፍረት እንሆናለን ብለን ስንሞት እንዳናሳፍር ብለን ምን ያህል አባል እንደምንሆን፣ የቀበሌ መታወቂያ ለማግኘት ምን ያህል ዋጋ እንደምንከፍል ታውቃላችሁ። ያ መታወቂያ እስከሌለን ድረስ መደራጀት፣ የመንግስትን ጥቅም ማግኘት፣ ቤት ማግኘት አይቻልም። የዚያ መታወቂያ እስከሌለን ድረስ ይሄ የምድር ነገር ነው። ሊያልፍም ይችላል፣ ላናገኘውም እንችላለን። ምናልባት እዚያ ተመዝግቦ ቤት የማያገኝ ንብረት ሳይኖረው የሚሞት ይችላል። ወንጌል ውስጥ ተመዝግቦ ግን ሳያገኝ የሚቀር ሰው የለም። ለዘመጻቤ ይሰድዶ እያወፀኦ አፋ፣ ወደ እኔ የመጣውን ሁሉ በከንቱ መልሼ አስወጥቼ አልሰደውም ብሎ ባለቤቱ እንደነገረን ወደ ወንጌል በር የገባ ሁሉ በከንቱ ተመልሶ አይሄድም። እና ጌታ በዚህ ነገር ሕይወታችን ለክቶ አስተምሮናል። አሁን የምነግራችሁ ሕይወታችሁን ነው ማለት ነው። እኔም የማነበው እናንተም የምትሰሙት ሕይወታችን፣ የሕይወት መዝገባችን፣ የሕይወት መጽሐፋችን ነው። የሚያኖረን፣ የሚያድነን፣ የሚፈውሰን፣ የሚታደገን፣ ያጋንንትን ዓይን እንደ ጦር ወግቶ የሚያሳውርልን፣ እግዚአብሔርን እናየው ዘንድ ለዓይኖቻችን ለልቡናችን ዓይኖች ኩል ሆኖ የሚያጠራልን ወንጌል ነው። ስለዚህ ደስ ብሏችሁ ልቡናችሁን አንቅታችሁ እግረ ልቡናችሁን አንቅታችሁ እንድትማሩ በእግዚአብሔር ስም ጠይቃቸዋለሁ። ጌታ ስለዚህ መስሎ አስተምሯል። መስሎ ያስተማረበት ምክንያት ልበ ቀሊላንን ለማስተማር ነው። ጠማሞች ደግሞ የሆኑትን እንዳይገባቸው ትምህርቱን ለመሰወር ነው። አጋንንት እንዲሰናከልበት ተብሎ በአግባቡ እንዳይገባው ተደርጎ ይሰወራል ማለት ነው። ሶስተኛ ደግሞ ሰው ወንጌልን ጥሮ ግሮ እንዲማራት በቅጥነተ ሕሊና እንዲያስተውላት በረቀቀ ሕሊና በሰላ አእምሮ በተከተተ ልቡና ሆኖ ሰውነቱን ትሑት አድርጎ አንጽቶ ተግቶ እንዲማራት ብሎ ነው። እንዲሁ በቀላሉ እንደ ወግ እንዲገባን አላደረገውም። ወንጌል ወሬ አይደለምና የአምላክ ቃል ስለሆነ የአምላክን ቃል በወሬ አንቦ ሰው ጓደኛው እንደሚጽፍለት ቴክስት ሊረዳው አይችልም። የአምላክ ንባብ ነው፣ የአምላክ ንግግር ነው። ስለዚህ ጥረን ግረን እንድንማረው ስለፈለገ ትጋት ስለሚፈልግ መንግሥተ ሰማያትን ያህል ሀገር የምንዋጅበት ሕግ ስለሆነ ተግተን እንድንማረው በምሳሌ ያስተምር ነበር። በዚያውም ላይ ትንቢት ተነግሮለት ስለነበረ እከስት በምሳሌ አፎዬ አንደበቴን በምሳሌ እገልጣለሁ ብሎ በኦሪት በሙሴ በዳዊት አናግሮ ስለነበረ ትንቢት ለመፈጸም እግዚአብሔር ነቢያት ክርስቶስ በምሳሌ ያስተምር ነበር። ከምሳሌዎቹም አንዱ በነገራችሁ ላይ ይህ የመጨረሻው የምሳሌ ትምህርት ይባላል። ይሄ ዛሬ የምንማማርበት የመክሊቶቹ ምሳሌ ክርስቶስ ባለ በዘመኑ ካስተማራቸው የምሳሌ ትምህርቶች የመጨረሻው ትምህርት ነው።
2 ጊዜ ነው ያስተማረው። አንዱን በኢያሪኮ አስተምሮታል፣ አንዱን በኢየሩሳሌም በራሱ አስተምሮታል። ኢያሪኮና ኢየሩሳሌም ቅርብ ቦታዎች ናቸው። የማቴዎስ ወንጌል ምዕራፍ 25 ያለውን በኢየሩሳሌም በራሱ አቁሞ ሲያስተምረው፣ የሉቃስ ወንጌል ምዕራፍ 19 ያለውን ደግሞ ኢያሪኮ ውስጥ አስተምሮታል። ሁለቱም መክሊት የሚሉ ናቸው። ግን ለምሳሌ የሉቃስ ወንጌል 10 መክሊት ለአንዱ ተሰጠው ይላል፣ ወይም አንድ ተሰጠው 10 አተረፈ፣ አንዱ ብቻ 10 አተረፈ ይላል። በ10 ከተማ ተሾመ ይላል። የማቴዎስ ወንጌል ደግሞ 5 ተሰጣቸው ይላል። ክርስቶስ ቃሉ እርስ በርሱ የሚቃረንና የሚፈርስ ሆኖ ሳይሆን በተለያዩ 2 ቦታዎች በተለያየ ሰዓት ያስተማረው ስለነበረ ነው። ከአሮጌው ኢያሪኮ ወጥቶ ወደ አዲሱ ኢያሪኮ ሲገባ ያስተማራቸው ትምህርቶች ይለያያሉ። ልክ እንደዚህ እዚያው የሉቃስ ወንጌል ምዕራፍ 19 ላይ ለምሳሌ 2 ዕውራንን ፈወሰ ሲል፣ ማቴዎስ ደግሞ 1 ዕውር ፈወሰ ይላል። ተመሳሳይ ቦታ ነው ከአንድ ቦታ ላይ። ስለዚህ አንድ ኢያሪኮ ላይ 1 ዕውር ፈወሰ፣ 2 ዕውር ፈወሰ። መጻሕፍቱ አይጣሉም። 1 ዕውር ፈወሰ የሚለው አሮጌው ኢያሪኮ ላይ ነው። 2 ዕውር ፈወሰ የሚለው ደግሞ አዲሱ ኢያሪኮ ላይ ነው። የተለያዩ ቦታዎችና ትምህርቶቹም የተለያዩ ቦታዎች ናቸው። ምናልባት ይህንን በደንብ አድርጎ ማስተዋልና መረዳት ይገባል። አሁን በፊት ብዙ የማያምኑ ሰዎች፣ እንደዚህ በሳይንስ የሚመኩ ሰዎች፣ መጽሐፍ ቅዱስንም የሚያቃልሉ ሰዎች መጽሐፍ ቅዱስም ብሎ ጌታችን ኢየሱስ ክርስቶስን እንደ አንድ ጥሩ ደራሲ የሚቆጥሩት ነበሩ። እውነት ለመናገር ምስጋና ይግባውና አሁን ድረስ አሉ እንደዚህ የሚቆጥሩ ስለ ክርስቶስ። በዓለም ላይ በነገራችሁ ላይ የመጀመሪያው የሚወደድ ሰው ክርስቶስ ነው። በዓለም ላይ በጣም ብዙ ጠላት ያለው ሰውም እሱ ነው። የሚያስደንቀው እሱ ነው። አምላክ ነውና አጋንንት በጣም ብዙ ሰው ያስነሱበታል፣ ይጠሉታል። አምላክ ነውና ፍጥረታትና የሚያምኑ ሰዎች ሁሉ ደግሞ ይወዱታል እና ለሱ ብዙ ስም ወጥቶለታል። ብዙ ድንቅ ስራዎቹን ደግሞ አምነው የሚከተሉት በጌትነቱ የተጠቀሙም አሉ። ስለዚህ መጽሐፍትን የሚያጣጥሉ ሰዎች ይቃረናሉ። ኢያሪኮ አሁን አንድ ጊዜ ከኢያሪኮ ሲወጣ፣ አንድ ጊዜ ከኢያሪኮ ሲገባ፣ አንድ ጊዜ በአንድ ቦታ ላይ አንድ ጊዜ 2 ዕውር ፈወሰ፣ ሌላኛው ወንጌላዊ ደግሞ 1 ዕውር ፈወሰ። የሚጣሉ ነገሮች ናቸው ብለው ነበረ። ኢያሪኮ 2 ኢያሪኮ ስላለ ነው። 2 ኢያሪኮ እንዳለ አናምንም። ድሮ ኢያሪኮ የሚባልም አልነበረም። ኦሪትም ተረት ነው። እንደዚህ የሚባል ነገር አልነበረም። ፈርዖንም ተረት ነው። ኢያሪኮ የሚባል ግንብም አልፈረሰም እያሉ ሲያጣጥሉ በአርኪኦሎጂስቶች ተቆፍሮ አሮጌው ኢያሪኮ ወጥቷል። አሁን አሮጌው ኢያሪኮ እየተጎበኘው። ስለዚህ 2 ኢያሪኮዎች ስላሉ ይሄን ያስተማረበት ክፍል ነው ማለት ነው። እንደዚህ ያለ ትምህርት እንደማይሰማችሁ ጭምር በእርግጥ አውቃለሁ። ሌላ ቀን ትሰሙታላችሁ ብዬ ነው እንጂ፣ ምክንያቱም የምትወዱት ቀለል ያለ ነገር ነው። ክርስቶስ በቃ ይሄ እንጀራ በላ አይነት ነገር የበሉት ሰዎች 5000 ነበሩ ምናምን ትወዳላችሁ። እንደዚህ ያለ ግን ዝም ብሎ ይሄ የቁጥር የተውሰበሰበ ነገረ መለኮት ምናምን ነገር ሲገባ እንቅልፋችሁ ነው የሚመጣው። ይሄን አውቃለሁ። እና እንደው አንድ ጊዜ መምህር ወልደ ትንሣኤ የሚባሉ መምህር አሉ። ሞጣ ብሉይና አዲስ ሲያስተምሩ የነበሩ አሁን አዲስ አበባ ናቸው። እና ምን ብለው አስተማሩ? በጣም የሚያስደንቅ ነገር ስለተናገሩ ደስ ይለኛል። ያን ልድገመው። በገለባ የተሟሸሙ ምጣድ በእንጨት አይጋግርም። እንዴት ጥሩ ነገር ነው የተናገሩት። እና ቢሉት ሰው ፈዞም ቢያላቸው እያስተማሩና በገለባ ተሟሽታችሁ እኮ ነው አሉ። እንግዲህ በገጠር ትልል እናቶች በገለባ ካሟሹት ያ ምጣድ ሁል ጊዜ በምንድን ነው የሚጋገረው? በገለባ ነው የሚጋገረው። በእንጨት ከተጋገረ ደግሞ በምን ነው የሚጋገረው? እና እናንተ በገለባ ተሟሽታችኋል። ቀለል ይሄ ዘፈን ስላሟሻችሁ ቀለል ያለ ነገር ነው የምትወዱት ይመስለኛል። ነው እንግዲህ ባህሪያችሁን አላውቅም። ቀለል ያለ ወሬ ምናምን ሐሜት ስላሟሻችሁ እንደዚህ ያለ ነገር ብዙም ጠጣር ነገር አትሰሙም። ለጋ ይሄ ጥርስ ያላወጣ ልጅ ፍትፍት እንጂ አጥንት መቆርጠም እንደማይችለው ማለት ነው። ፍትፍት ገንፎ ነው የሚበላው እሱ ጥርስ አላወጣም። ቅዱስ ጳውሎስም ለዚህ ነው እዚህ ዕብራውያን ምዕራፍ 5 ላይ ሐሊበ ወጋይኩክሙ ያላቸው። ወተት እግታችኋለሁ ለምን አጥንት መቆርጠም ስለማ ልጆች ናችሁ እያላቸው ነው ማለት ነው። እና እንግዲህ እግዚአብሔር ልቡናውን ያድለን እና መስሎ አስተምሯል። ጌታ ሲያስተምር እንዲህ ብሎ አስተማረ። በደንብ ስሙኝ። በሞቴ መጨረሻ ላይ ያስተማረው ትምህርት ነው ይሄ። ለምንድን ነው መጨረሻ ላይ ያስተማረው? መጨረሻ ላይ እመጣለሁ ብሎ በምን ዋጋ እንደምናገኝ የነገረን ነው። ሊሰቀል ሲል ነው ይህን ትምህርት ያስተማረው። ጥቂት ሲቀረው 2 ቀን 3 ቀን ሲቀረው ሊሰቀል ሲል ያስተማረው። የማቴዎስ 20 21 22 23 ያሉትና ደግሞ ሉቃስ 19 20 እነዚህ መጨረሻ ሊሰቀል አካባቢ ያስተማራቸው ትምህርቶች ናቸው። እመለሳለሁ፣ በዚያው አልቀሩም፣ ተመልሼ መጣና ዋጋችሁን እከፍላችኋለሁ፣ ዋጋችሁን እምሰጣችሁ ደግሞ በዚህ ነው እና
ይሄ ማቴዎስ ወንጌል ምዕራፍ 25 ሁሉም የመንግስተ ሰማያት ናቸው። የመንግስተ ሰማያት ዋጋ ወንጌል ተብሎ ነው የሚጠራው። ዋጋ የምናገኘው በዚህ ተሰፍረ ነው። ልክ ይሄ ነው ማለት ነው። እና ይህንን ምዕራፍ ማወቅ መንግስተ ሰማያትን ማወቅ ነው። እና ወበከመ ብእሲ ዘይነግድ ወፀዋ አግብርቲሁ ወውሃቦሙ ንዋዮ ይትገበሩ ቦቱ። ሩቅ አገር እንደሚሄድ ሰው ባሮቹንም ጠርቶ ወጥተው ወርደው ያተርፉበት ዘንድ ገንዘቡን እንደሰጣቸው ሰው መንግስተ ሰማያት ይህችን ትመስላለች ይላል። ታሪኩን በደንብ ያዙት። እንግዲህ ኋላ ሲተረጎምም እንድትይዙት ማለት ነው። ሩቅ አገር እንደሚሄድ ሰው ቅዱስ ዮሐንስ አፈወርቅ ሳምንት እሑድ የሚያስተምረውን የመጽሐፍ ቅዱስ ክፍል ምዕመናን አንብበው ሰንብተው እንዲመጡ ያደርግ ነበረ። ከዚያ በኋላ በደንብ ጥያቄ ተነስቶባቸው እሱ ሲያብራራ እንዲገባቸው ማለት ነው። እናንተ እግዚአብሔር የተመሰገነ ይሁን አታነቡ። አሁን የዛሬውን አንብባችሁት መጣችሁ ቢሆን ኖሮ ንባቡ አያስፈልግም። ንባቡን ትቼ ዝም ብዬ እንደዚህ ያለው እንደዚህ ነው፣ እንደዚህ ያለው እንደዚህ ነው ነበር የሚያስፈልገው። እና አታነቡም። ንባቡንም መንገር ያስፈልጋል። እና አነቡ ባካችሁ። እውነቴን ነው ማለት ነው። አንዳንድ ጥቅስ እንዲሁ ጴንጤ በሚወረውረው አንድ ጥቅስ እየተደናበራችሁ ሁልጊዜ ትልልቅ ትምህርት መማር ሲገባችሁ እናንተን ለመጠበቅ ለእነሱ መልስ በመስጠት እኛም ተሰቃይተን መሞት። ሌላ ስንት ምስጢር መነገር ሲገባው እነሱ ደግሞ ብልሃተኞች ናቸው። ለምሳሌ አምና አንዱ እብድ መጥቶ ለታምረ ማርያም ስግደት አይገባም አለ። ሆ አለ እሱ ለእሱ መልስ። የሆነ ቀን ደግሞ ይመጡና ደግሞ ገድለ ተክለ ሃይማኖት ስህተት አለበት ደግሞ ለእሱ መልስ ደግሞ አሁን ምክንያቱም ያለ የቤት ስራ እንዳንቀመጥ ነው። ለ6 ወር አንድ የቤት ስራ ይሰጡናል። በሱ ህዝቡን ስናስረዳ ኧረ እባካችሁ ይሄ እንደዚህ ነው፣ እመቤታችን መድኃኒት ትባላለች ምናምን 6 ወር። ገድለ ተክለ ሃይማኖት እንደዚህ ነው 6 ወር። ነገ ደግሞ ገድለ ክርስቶስ ሰምራ ይላል። የኢትዮጵያ ገድል ተቆጥሮ ላያልቅ ነገር ይመጣና ደግሞ ገድለ ክርስቶስ ሰምራ ስህተት አለበት። ትክክል ናት እናታችን እንደዚህ ናት 6 ወር። እናንተም በምልአት ትምህርት ቢኖራችሁ እንደዚህ ያለውን ነገር መምህራን አልነበረም መልስ የሚሰጡት፣ ራሳችሁ ነበር መልስ የምትሰጡት። ትልልቅ ትምህርት እንድንማር አንብቡ፣ ማወቅ አለባችሁ። ያለ እውቀት አትኑሩ። ክርስትና ድንቁርና አይደለም። መጽሐፍ ቅዱስ የተጻፈው ለእኛ ነው፣ የህይወታችን መዝገብ ነው። እና አነቡ። መንግሥተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ባሮቹን ጠርቶ ወጥተው ወርደው ያተርፉበት ዘንድ ገንዘቡን የሰጣቸው ሰው ይመስላል። ቦ ለዘወሃቦ 5 መክሊተ 5 መክሊት የሰጠው ሰው አለ። 5 መክሊት ለሰጠው ሰው ገንዘቡ አለው ማለት ነው። ወቦ ለዘወሃቦ 2 መክሊተ 2 መክሊት የሰጠው ሰው አለ። 2 መክሊት ለሰጠው ሰው ገንዘቡ አለው። ወቦ ዘወሃቦ 1 መክሊተ 1 መክሊት የሰጠውም ሰው አለ። ወለኩሎሙ ለለ አሃዱ በአምጣነ ይክሉ ወሃቦሙ ወነገደ በጊዜሃ ለሁሉም ለእያንዳንዳቸው በሚችሉት መጠን እንደየአቅማቸው እንደየችሎታቸው ገንዘቡን ሰጥቷቸው ሩቅ ሀገር ሄደ ይላል። ወሆረ ዝኩ ዘሐመሰ መካሌ ነሳ ወተገበረ ቦቶን ወረብሃ ካልአተ ሐመሰ መካሌ 5 መክሊት የወሰደው ሰውዬ የተቀበለው ሰውዬ ወጥቶ ወርዶ 5 መክሊት አተረፈ። ወከማሁ ዛሃደሄ መካሌ ነሳ ዘክሌተሄ መካሌ ነሳ 2 መክሊት የወሰደው ሰው ወረባሃ ቦቶን ካልአተ ክሌተ መክሊተ እነሱም ደግሞ ወጥቶ ወርዶ ሌሎች 2 መክሊቱን አተረፈ። 2 መክሊት የወሰደው ሰው ወጥቶ ወርዶ ሌላ 2 መክሊቶችን አተረፈ። ወዛሐተሰ መክሊተ ነሳ 2 መክሊት የወሰደው ሰው ሐለፈ ወከረ ምድረ ወሀባ ወርቀ እግዚኡ ሄደና መሬቱን ቆፍሮ ጥልቅ አድርጎ ቆፍሮ ሌባ ያታልለኛል፣ ወንበዴ ይቀማኛል፣ አላዋን ነገስታት ያስጥሉኛል ብሎ የጌታውን ወርቅ ጉድጓዱን ጥልቅ አድርጎ ቆፍሮ ቀበረው። ወምድኅረ ብዙ መዋይል አተወ እግዚኦሙ ለሉ አግብርት ወኀዘ ይትሐሰቦሙ ከብዙ ዘመን በኋላ የእነዚህ አገልጋዮች ጌታ ተመልሶ መጣ፣ ይተሳሰባቸውም ጀመር ይላል። ወመጻ ዘሐመሰ መካሌ ነሳ 5 መክሊት የወሰደው ሰው መጣና እንዲህ አለ። ወአምፃ ካልአተ ሐመሰ መካሌ ሌሎች 5 መክሊቶችን አትርፎ ይዞ መጣና አኮኑ እግዚኦ ሐመሰ መካሌ ወሀብከኒ 5 መክሊት ሰጥተኸኝ አልነበረምን? ወናሁ ሐመስ መካሌ
ዘረባይኩ ቦቶን ሌሎች 5 መክሊቶች ያተረፍኳቸው እነሆ አንተ 5 መክሊት ሰጥተኸኝ ነበር፣ እኔ 5 ጨመርኩበት አለ። ከዛ ጌታ ምን አለው? ወይቤሎ እግዚኡ ኦ ገብር ኄር ወገብር ምእመን ዲበ ውሁድ ምእመነ ኮንከ ወዲበ ብዙ እሰይመከ። አንተ በጎ አገልጋይ በጥቂቱ ታምነሃል እና በብዙህ እሾመሃለሁ። በውስተ ፍስሐሁ ለእግዚእከ ወደ ጌታህ ደስታ ግባ አለው ይላል። ወመጻዝኩ ዘክሌተ መካሌ ነሳ 2 መክሊት የወሰደው ሰው መጣ። አኮኑ እግዚኦ ክሌተ መካሌ ወሀብከኒ 2 መክሊት ሰጥተኸኝ አልነበርክምን? ወናሁ ካላት 5 መካሊ ዘረባይኩ ቦቶን እነሆ ያተረፍኩባቸው ሌሎች 2 መክሊቶች አሉ ብሎ 4 አስረከበ። ኦ ገብር ኄር ወገብር ምእመን ዲበ ውሁድ ምእመነ ኮድከ ወዲበ ብዙ እሰይመከ። አንተ በጎ ባሪያ በጥቂቱ ታምናሃልና በብዙ እሾመሃለሁ። በውስተ ፍስሐሁ ለእግዚእከ ወደ ጌታህ ደስታ ግባ ይላል። ወመጻዝኩ ዘሃደ መክሊተ ነሳ አንዲት መክሊት የወሰደው ሰውም መጣ ይላል። አምር ከመድሩክ ብእሲ አንተ ተአርር እማበኢ ዘራይከ ታስተጋብ እማበኢ ዘረውከ። እኔ አንተ ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ ጨካኝ ንጉሥ እንደሆንክ አውቄአለሁ። ፈሪሄ ሆርኩ ወከረይኩ ምድረ ወሃባይኩ መክሊተከ። ፈርቼ ነገሥታት አልባን ነገሥታት ቢነሱብኝ፣ ሌባ ቀጣፊ ቢያታልለኝ፣ ወንበዴ ቢቀማይ ብዬ ፈርቼ ገንዘብህን መሬቱን ጥልቅ አድርጌ ቆፍሬ ቀብሬዋለሁ። ናሁ መክሊትከ 1 መክሊት እችትልህ አለው። ኦ ገብር ሐካይ ወገብር እኩይ አንተ ሰነፍ ክፉ ባሪያ ተአምረኒኖ ከመአነ ድሩክ ብእሲ እኔ ክፉ ሰው እንደሆንኩ ታውቀኛለህን? ዘአአርር ማበኢ ዘራይኩ ያልዘራሁትን የማጭድ ዘአስተጋብ ማበኢ ዘረውኩ ያልበተንኩትን የምሰበስብ እንደሆንክ ታውቀኛለህን? እምያግባይከ ወርቄ ውስተ ማዕድየ እንደዚያ ከሆነ ገንዘቤን አትመልስም ነበርን? ማስተገበርክዎ እኔ ወጥተው ወርደው ለሚሰሩ ሰዎች ሰጥቼ ለምን አላስተርፍበትም ነበረ አለ። ንሱ ዘንተ መክሊተ ወሃብዎ ለዘቦቱ 10 መክሊተ። ይሄንን የዚህን ክፉ ባሪያ 1 መክሊት ወስዳችሁ 10 መክሊት ላለው ጨምሩለት። እስመ ለዘቦ ይሁብዎ ላለው ይጨመረዋልና ወለዘስ አልቦ መኒቦ ያሃይድዎ የሌለውን ግን ያኑ አንዱን ይወስዱበታል። ዋውፅእ ወለዝንቱ ገብር ሐካይ ውስተ ጸናፌ ጽልመት ሀባሃሎ ብካይ ወሐቀየ ስነን። ይህን ክፉ ባሪያ ወስደው ጽኑ ጨለማ ጥርስ ማፋጨት ወዳለበት ክፉ ስቃይ ወዳለበት ቦታ ጣሉት ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ይሄ ንባቡ ነው። እንግዲህ አሁን አንዴ እናንተ ትነግሩኛላችሁ እየጠየቅኳችሁ መንግሥተ ሰማያት ምን ትመስላለች? ኢሳይያስ ወዶ አይደለም ይሄ ሕዝብ ደነቆረ ያለ ደንቀወ ዘኒሆሙ ኦራይንቲሆሙ ገዝፋ አልባቢሆሙ ከመይት መየጡ ሀበ እግዚአብሔር ወይሳሃሎሙ። እግዚአብሔር ተመልሰው ይቅር እንዳይላቸው ይሄ ሕዝብ ጆሮ ደነቆረ፣ አይኑ ታወረ፣ ልቡ ደነደነ ብሏል። ስሙ እንጂ ጎበዝ መንግሥተ ሰማያት ምን ትመስላለች? ሩቅ አገር የሚሄድ በሉ አንድ ጊዜ ባሮቹን ጠርቶ አትርፉበት ብሎ ምን የሰጠ ሰውን ትመስላለች? ገንዘቡን የሰጠ ሰው ትመስላለች ይላል። እሺ ስንት ባሮች አሉት ሰውየው? 3 ለአንዱ ስንት ሰጠው? ለአንዱ ስንት ሰጠው? አንድ ሰጠው። ለሁሉም እንደምላቸው ሰጣቸው፣ እንደየአቅማቸው ሰጣቸው። እሺ ሰውየው ተመልሶ መጣ። መቼ ነው የመጣው? ከብዙ ዘመን በኋላ። ምን አረጋቸው? መጥቶ ተሳሰባቸው። እሺ 5 የተቀበለው ስንት አተረፈ? 2 ያተረፈው 1 ያተረፈው 1 5 የተሰጠው ሰውዬ 5 ሲያተርፍ ስንት ይኖረዋል? 2 ያተረፈው 2 ሲያተርፍ ስንት ይኖረዋል? 1 ያተረፈው ምን አደረገው? ቀበረው። እሺ 5 ያተረፈውን ምን አለው? ምን አላችሁ? በጥቂቱ አምናሃልና
በብዙ ሾመሃለሁ። ሁለት ያተረፈውንስ በጥቂቱ አምነሃልና። ከዛ መጨረሻ ላይ ምን አለው? ወደ ጌታህ ደስታ ግባ። ያኛው ምን አለው? የዚያኛው ደግሞ ምንድን ነው የተባለው? አንድ አትርፍ ያለው ምክንያቱም ቢጠፋብህ ብዬ እችኑ ጠብቄ አምጥቼልሃለሁ ሲል ምንድን ነው ያለው? ገብረ ሀካይ ብሎ ምንድን ነው ያለው? ለምን ምን ባረክ ነበር ያለው? ገንዘቤን ወደ ሳጥኑ በመለስከው ለሌላ ሰጥቼ ስራ አሰራበት ነበር ይላል። ስለ ቃሉ በድጋሚ እግዚአብሔር ስሙ የተመሰገነ ይሁን። እሺ ትርጉሙን ነግሬያችሁ ትምህርቱ ባጭሩ ያልቃል። ረጅም ሰዓትም አንወስድም። በእውነት እግዚአብሔር ባወቀ። ሩቅ አገር የሚሄደው ሰው ማን ነው? ክርስቶስ ነው። ሩቅ አገር የሚሄደው ሰው ክርስቶስ ነው። ሩቅ አገር የተባለ ሰማይ ነው። ወደ ሰማይ ያረገው እርገቱ ነው። ሩቅ አገር የሚሄድ ሰው ያለ ገንዘብ መስጠቱ የሀብትና የጸጋ ባለቤት መሆኑን ያጠይቅለታል። ጠርቶ ሰጣ። እሱ ጠርቶ የሰጠው ገንዘብ መስጠቱ እሱ አሳየ ሕይወት መዝገበ ረድኤት መጻላ ድህኖ ይላል ቅዱስ ያሬድ። አሳየ ሕይወት ሕይወትን ዋጋ አድርጎ የሚሰጥ መዝገበ ረድኤት ሁሉ ከሱ የሚገኝ እሱ ሰውን ለማዳን መጣ። ክርስቶስ ወሃቤ ሀብታት ነው። ተቀባይ አይደለም፣ ነሳኢ አይደለም፣ ሰጭ ነው። ለዚህ ነው ቃል ሥጋ ኮነ ወሐደረ ላዕሌነ ወሪነ ስብሐቲሁ ከመ ስብሐተ አሐዱ ወልድ ዋሕድ ለአቡሁ ዘምሉ ጸጋ ወጽድቀ ያለው። ጸጋና ክብርን ሞገስን የተሞላ ነው ይለዋል የዮሐንስ ወንጌል ምዕራፍ 1 ላይ ጸጋና ክብርን የተሞላ ነው ማለት ጌትነት፣ ክብር፣ ሀብት፣ ጸጋ ገንዘቡ ነው። እንደ ነቢያት እንደ ሐዋርያት ለምኖ የሚቀበል አይደለም። የሀብት ባለቤት ነው እሱ። ኢሳይያስም ሲናገር ዘስልጣኑ ዲበ መትከፍቱ ያለው ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ አለቅነት በጫንቃው ላይ ይሆናል ያለ ጌትነት፣ ኃይል፣ ስልጣን ገንዘቡ ነው ማለት ነው። አንድ ሰው ከሌላ ጫንቃ ማለት የራስ ነው። ትከሻ የራስ ኃይል ነው። ኃይል ገንዘቡ ነው። ኃይል በትከሻው ነው ማለት የራሱ ነው። አይለምንም፣ ከአብ አይለምንም፣ ከመንፈስ ቅዱስ አይለምንም። ራሱ የባህሪ አምላክ ነው ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሀብት በመስጠቱ አምላክ መሆኑን ከምናስረዳበት መካከል አንዱ ነው። ቅዱስ ቄርሎስ ደጋግሞ ክርስቶስ አምላክ አይደለም አምላክ ነኝ ብሎ መቼ አስተማረ የሚሉ መናፍቃንን መልስ ሲሰጣቸው ደጋግሞ የሚነግራቸው ክርስቶስ ሀብት እንዴት ሊሰጥ ቻለ? ቤተ ክርስቲያንንስ እንዴት ሊመሰርታት ቻለ? ቤተ ክርስቲያንስ የእግዚአብሔር ናት ወይስ የፍጡር ናት? የእግዚአብሔር ናት። ክርስቶስ የቤተ ክርስቲያን አምላክ ከሆነ እንግዲያው ቤተ ክርስቲያን የእግዚአብሔር ስለሆነች ምን አለ? ክርስቶስ እግዚአብሔር ነው። ክርስቶስ እንዴት ክህነት ሊሰጥ ቻለ? እንዴት ስልጣን ሊሰጥ ቻለ? እንዴት በአጋንንት ላይ ስልጣን ሊሰጥ ቻለ? እንዴት ሙት አንሱ ብሎ ስልጣን ሊሰጥ ቻለ? እንዴት ድውይ ፈውሱ ብሎ ስልጣን ሊሰጥ ቻለ? እንዴት ኃጢአትን የመስራትና የማሰርና የመፍታትን ስልጣን ሊሰጥ ቻለ? ይሄንን ነቢያት አላደረጉትም። ሐዋርያት ማንም ሰው ኃጢአትን የመስራትና የማሰርና የመፍታት ስልጣን ሊሰጥ አይችልም። እንግዲያው ክርስቶስ ሀብት ነው። ይኸውላችሁ በእኔ የሚያምኑትን ዛቲ ተአምር ትተልዎሙ ለእለ ያምኑ በስሜ ማርቆስ 16 ላይ በስሜ የሚያምኑትን ይች ምልክት ትከተላቸዋለች አለ። ምን ይላሉ አለ? ድውይ ይፈውሳሉ፣ እሺ፣ ሙት ያነሳሉ፣ አጋንንትን ያወጣሉ፣ ለምጻሙን ያነጻሉ። በማን ስም? በሱ ስም ማለት ነው። በሱ ስም። በፍጡር ስም ተአምራት ማድረግ ፈጽሞ አይቻልም። ፍጡርም ተአምር የማድረግ ሙት የማንሳት ኃጢአት የማስተስረይን ስልጣን ሊሰጥ አይችልም እና ክርስቶስ ሀብት እንዴት ሊሰጥ ቻለ? እንግዲያውማ ተመልከቱ፣ ሀብት ከእግዚአብሔር የሚገኝ ከሆነ ክርስቶስም ሀብት ሲሰጥ ከተገኘ እንግዲያው ክርስቶስ የሀብት ባለቤት እግዚአብሔር ነው ይላል። እመቦ ዘኃጥአ ለጥበብ ይላል ያዕቆብ። ጥበብን ያጣት ሰው ቢኖር ይሳል እምኀበ እግዚአብሔር አቡኃ ለምሕረት። ተመልከቱ፣ ጥበብን ያጣ ሰው ካለ ሁሉን ከሚሰጥ የምሕረት አባት ከሆነ ከእግዚአብሔር ዘንድ ይለምን ይላል ያዕቆብ ምዕራፍ 1 ቁጥር 17 ላይ ካለ ጥበብን ያጣ ሰው ካለ ሁሉን ከሚሰጥ የምሕረት አባት ከሆነ ከእግዚአብሔር ይስጥ። እስመ ኩሉ ሀብት ሰናይ ወኩሉ ፍጹም ዘምላዕሉ ውእቱ፣ በጎ ሀብት ሁሉ ከሰማይ ነውና ይላል። በጎ ሀብት ሁሉ ከሰማይ ነው። ስለዚህ ጥበብን ያጣ ሰው ፍጡርን ሳይሆን እግዚአብሔር ነው መለመን ያለበት። በጣም መለከት። እንግዲያው ምን አደረገ? አንደኛ ዮሐንስ ምዕራፍ
5 ቁጥር 20 ላይ ስትመለከቱ እንዲህ የሚል ቃል ታገኛላችሁ። ንሕነሰ ነአምር ከመ መጽአ ወልደ እግዚአብሔር ወወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ ዘውእቱ እግዚአብሔር ዘበአማን። ተመልከቱ፣ እኛስ የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብን እንደሰጠን እናውቃለን ይላል። እኛስ የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን። አሁን ተመልከቱ፣ መዝሙር 50 ላይ ስታነቡ እንዲህ የሚል ቃል ታገኛላችሁ። ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዐ ሐድስ ውስተ ከርሥየ። አቤቱ ንጹሕ ልብ ፍጠርልኝ ይለዋል። ማን ነው እንደዚህ የሚለው? እግዚአብሔርን ነው። ዳዊት ልብ ፍጠርልኝ ያለው እግዚአብሔርን ነው። ዳዊት እግዚአብሔርን ልብ ፈጥርልኝ ካለው ልብ የመስጠት ስልጣን እግዚአብሔር ስለሆነ ነው። እንደዚያ ከሆነ ክርስቶስ መጣና ልብ ሰጠን አለ። እንግዲያው ክርስቶስ እግዚአብሔር ሰብሰ ይሬኢ ገጸ ወእግዚአብሔር ይፈትን ልበ ወኩልያተ። አንደኛ ሳሙኤል ምዕራፍ 16 ላይ ሰው ፊትን ያያል፣ እግዚአብሔር ግን ልብና ኩላሊትን ይመረምራል ተብሎ ተጽፏል። ሰው ፊትን ያያል፣ እግዚአብሔር ልብና ኩላሊትን ይመረምራል። ልብ በሉ። ሳሙኤል ምን አለ? ልብና ኩላሊትን የመመርመር ስልጣን ያለው እግዚአብሔር ነው አለ። አንድ። ከዚያ ቅዱስ ዳዊት ደግሞ አቤቱ ልብ ፈጠርልኝ አለ። ሁለት። እንግዲህ ልብ የመስጠት ልብ የመፍጠር ስልጣን ያለው እግዚአብሔር ነው። እንደዚያ ከሆነ ክርስቶስ መጥቶ ልብ ከሰጠ ክርስቶስ ልብን የሚመረምረው ያ ቀዳማዊ አምላክ ነው ማለት ነው። ይህንን ለማስረዳት ነው ገንዘብ ሰጥቶ ሄደ ማለት ወሃቤ ሀብታት ነው ማለት ነው። አረገ ውስተ አርያም ፄዊወከ ፄዋ፣ ምርኮን ማርከህ ወደ ሰማይ አረክ ወወሀብከ ጸጋከ ለእጓለ እመሕያው፣ ለሰው ልጆችም ሀብትን ሰጥተህ ወደ ሰማያት ወጣህ አለው። አሁን ዳዊት እንዲህ ብሎ የተናገረለትና መዝሙር 67 ላይ ማቴዎስ ወንጌል ምዕራፍ 25 ላይ ያለው አንድ ነው። ወጽዋ አግርቲሁ ወሀቦሙ ወበከመ ብእሲ ዘይነግድ፣ ሩቅ አገር እንደሚሄድ ሰው አለ። ቅዱስ ዳዊት ደግሞ ምን ብሎ ተገለጠለት? አንተ ደግሞ ምርኮን ማርከህ ወጣ። ምንድን ነው የማርከው? ልበ አሕዛብን ማረከ፣ ልበ ሐዋርያትን ማረከ፣ ነፍሳትን ከሲኦል ማረከ፣ ምድርን ካጋንንት ነፃ ወጣ። ወወሀብከ ጸጋከ ለእጓለ እመሕያው፣ ለቤተ ክርስቲያን ለሐዋርያት ሀብትን ሰጥተህ አረግህ አለው ቅዱስ ዳዊት። አላችሁ እንዴ? እግዚአብሔር ከሁላችሁም ጋር ይሁን። ያ የሰው ልጅ ስልጣን የሰጠው ሩቅ አገር የሄደው እርሱ ክርስቶስ ነው። እንግዲህ ክርስቶስ ሀብትን ሰጠ። ክርስቶስ አምላክ ነኝ ብሎ የተናገረበት እስኪ አንድ መጽሐፍ አንቱ ይላሉ። ይህ ሀብት ሲሰጥ ሀብት የመስጠት የማን ነው? ሕይወት የመስጠት ምን ማለት ነው? ክርስቶስ ስለ ራሱ የተናገረ በቃሉና በተግባር ነው። በቃሉ እኔ የአብ ቃል ነኝ፣ የአብ ልጅ ነኝ፣ ከአብ ጋር ቅድምና የነበረኝ ነኝ፣ አብርሃም ሳይወለድ የነበርኩ ነኝ፣ ትንሣኤና ሕይወት ነኝ፣ እንዲህ ብሎ ይናገራል። በተግባር ደግሞ ሙታንን በቃሉ ይቀሰቅሳቸዋል። በቃሉ ከመዚህ የእግዚአብሔር እያለ እንደ ነቢያት ሳይሆን ራሱ ሕግ ሲሰራ እግዚአብሔር እንዲህ ብሏችኋል ብሎ እንደ ሙሴ ሳይሆን ምን እያለ አንሰ እብለክሙ እኔ ግን እላችኋለሁ እያለ እንደ ባለስልጣን እንደ ጌትነቱ የሚያስተምር የባሕርይ አምላክ ነው እሱ። አሁን ሀብት በመስጠት አምላክነቱን ገለጠ። ይሄ ሰጥቶት የሄደው ለቤተክርስቲያን ሰጥቷት የሄደ ሀብት ነው። 5 መክሊት የሰጠው አለ፣ 2 መክሊት የሰጠው አለ፣ 1 መክሊት የሰጠው አለ። ለሁሉም እንደ አቅሙ ሰጠው። አንድ ቃል ልንገራችሁ፣ ለሁሉም እንደምኑ ሰጠው? እንደ አቅሙ ሰጠው የሚለው ምንድን ነው የሚያስደንቀው? የእግዚአብሔር ቸርነት ምን ያህል እንደሆነ እንድታውቁ ነው። ክርስቶስ ለመንግሥተ ሰማያት መስጠትና ሲኦል ለመስደድ ለፍርድ በመጣ ጊዜ ሰውን የሚጠይቀው በሌለው ነገር ሳይሆን ባለው ነገር ነው ብለው ይተረጉማሉ ሊቃውንት። በምኑ ነው የሚጠይቀው? ባለው ነገር። ባለህ ነገር ምን ሰራህበት ነው። በሌላ አትጠየቅበትም። የያዝካት ነገር ግን ጫማ ሰፊ ከሆንክ በጫማ ሰፊነትህ ይጠይቃል ክርስቶስ ማለት ነው። የባጃጅ ሹፌር ከሆንክ በባጃጅ ሹፌርነትህ ይጠይቃል። ፖሊስ ከሆንክ በፖሊስነትህ ይጠይቃል። በሌለህ ነገር አይ ቄስ ብትሆን ኑሮ፣ መነኩሴ ብትሆን ኑሮ፣ ባይታዊ ብትሆን ኑሮ፣ ዋሻ ብትቀመጥ ኑሮ አይጠይቅም። የተቀመጥክባት ቦታ እሷ መክሊትህ ናት ነው። ሱቅ የምትሸጥ ከሆነ እሱ መድኃኒት የት ካለ መድኃኒቱን ቾኩን ቀርሰ ክኒን አድርገህ ካልሸጥክበት፣ ቅቤ የሚሸጥ ነው ሰው ሙዝ ካልቀላቀለበት፣ እያንዳንዷን ነገር በስፍር አባይ ሚዛን በእግዚአብሔር ዘንድ አስጸያፊ ነው ይላል ሰሎሞን። በተቀመጥክባት ቦታ ሰፍሮ መንግሥተ ሰማያትን ይሰጣቸዋል። ይሄ ያስፈራል ወይስ ደስ ያሰኛል? ደስ ያሰኛል እንጂ በአቅማችን መንግሥተ ሰማያትን ለክቶ የሚሰጥ ደግ አምላክ መሐሪ እሱ ነው። እንደ አቅማችን እንጦንስን እንዳቅሙ፣ እኔንም እንዳቅሙ፣ ገብረ ሥላሴንም እንዳቅሙ፣ ወለተ ሥላሴንም እንዳቅሙ፣ ማንንም እንዳቅሙ ነው ክርስቶስ። ያለ አቅሙ ያልዘራውን አያጭድም።
እንዲያውም ያልዘራውን ካጨደም ሌላ ነው የሚያጭደው። እሱን እነግራችኋለሁ። ክርስቶስ ያልዘራውን አያጭድም፣ ያለ አቅማችን አይጠይም። በአቅምህ ግን ይጠይቀሃል። አቅማችን ግን ተጠቅመነዋል ወይ ነው። አንድ ይሄን ያዙ። ሁለተኛ ለሁሉም እንደ አቅሙ ሰጠው ማለት ምን ማለት ነው? መክሊት የሌለው ሰው የለም ማለት ነው። ይህን ማወቅ አለባቸው። መክሊት የሌለው ሰው የለም። መክሊት ማለት ሀብት፣ ጸጋ ነው። ለጊዜው ገንዘብ ነው መክሊት የሚባለው 600 ዲናር የሚዘረዘር ነው። ምናልባት ወደ 1575 ሸክል ወይም ሰቅል ሊዘረዘር ይችላል። በእስራኤል ብር አንድ ዲናር አንድ መክሊት ወደ 42.5 ኪሎ ግራም ሊመዝን ይችላል። በሚዛን ሲመዘን ማለት ነው። እንደዚህ አይነት ገንዘብ ነው። የገንዘብ ሚዛን ነው። ትልቅ የሚመዝን መክሊት ነው። ወርቁን ወቄት ደግሞ አንድ መክሊት 1700 ወቄት ወርቅ ሊሆን ይችላል። ወቄት እንግዲህ እንደዚህ ነው መለኪያው። ወቄት ይሄ ነው አይደል? አታውቁም? ወቄት የከተማ ሰው ብዙ አይገባውም። ገጠር ግን እኔ ገጠር ስላደኩ ይገባኛል። እናቶቻችን አንድ ወቄት አሻቦ አበድርኝ ይላሉ። አንዱ እስከምትገዛ ቅዳሜ ገበያ እስከሚመጣ በዚህ ሙሉ ማለት ነው። አንድ ቁንጥር አሻቦ ተዋውሰው ጫውን ነው አሻቦ የሚለው። ይችን ተበድረው ነው የሚኖሩ እናቶቻችን። ዛሬ ችግር ነው በጣም። አፍረትም የለም። ድሮ ድህነት አያሳፍር ምን የለ በቃ እንደዚህ ነው የሚኖሩት ተደጋግፎ። ስለዚህ እንዲህ ያለ መክሊት ማለት ገንዘብ ነው። ክርስቶስ ጸጋ ያልሰጠው ሰው የለም። ማንም ሰው እዚህ ውስጥ ያለው ሰው በሙሉ በአጠቃላይ መክሊት አለው። አሁን ዛሬን የምነግራችሁ መክሊታችሁን ነው። መክሊት ማለት አንተ እርሻ ክፍል ነው ምናምን እያልኩ እነግራችኋለሁ ማለት አይደለም። አሁን በእርግጥ ማለት በእውነት ነው። አሁን ዛሬ የምነግራችሁን ነገር ከያዛችሁት መክሊታችሁን ታውቁታላችሁ፣ ትሰራላችሁ። እዚህ ላይ ስትሰሩ መክሊታችሁ ራሱ ይመጣል ማለት ነው። አሁን የምነግራችሁ ነገር ላይ ስትሰሩ መክሊታችሁ ያን ጊዜ ራሱ ይወጣል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስንት መክሊት የሰጠው አለ? በሉ እንጂ 5 መክሊት የሰጠው አለ። 5 መክሊት ምንድን ነው? 5ቱ የሙሴ መጻሕፍት። እስኪ በሉ ምን አላችሁኝ? የሙሴ መጽሐፍ። እሺ ለእናንተ እኩል ተሰጠዋል አልተሰጡም? እነዚህ በሉ ንገሩኝ እንጂ ተሰጥተዋል። ለእኔ ብቻ ነው አሁን 5ቱ? እነዚህ ማለት ኦሪት ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቁና ዘዳግም እነዚህ ለእናንተ ጭምር አልተሰጡም? ሂደህ በ150 ብር ይህን መጽሐፍ ቅዱስ መግዛት አትችልም? ስለዚህ 5 መክሊት የሰጠው ማን ነው? 5 መክሊት የሰጠው በሉ እንጂ እስቲ 5 መክሊት ያለው ያውጣ። አሁን አውጡ 5 መክሊት ያለው እንዴ! ሌሎቻችሁስ አታምኑም እንዴ በሙሴ መጽሐፍ? አዎ። ስለዚህ 5 መክሊት አላችሁ ማለት ነው። አሁን ሰው ዝም ብሎ ሰነፍ አይደለ? እየሮጠ ይመጣና ዝም ብሎ ከአንዱ መነኩሴ ከኔም ጭምር ሰው መስየው ነው አባ እንዲሁ መክሊት ንገረኝ። እኔ ምን አውቅልሃለሁ? መክሊት የሚባለው 5ቱ መጽሐፍ ነው ጌታዬ። ይሄንን ስትሰራ መክሊትህን ታውቃለህ። 5ቱን ከሰራ እንጂ እኔ ጠንቋይ ነኝ እንዴ? እኔ ማውቅ ሲጀምር ጠንቋይስ ያውቃል እንዴ? የውሸት ያውቃል። በእርግጥ በነገራችሁ ላይ አጋንንት ያውቃሉ። አጋንንት የተደረገን ነገር ያውቃሉ። የተደረገን ነገር ያልተነገረን ነገር ማወቅ አይችሉም። የተደረገን ለምሳሌ አሁን እኛ እዚህ ተቀምጠናል። አሜሪካ ማወቅ ትችላለች አትችልም? እኛ እዚህ እንደተሰበሰብ በደንብ በሳተላይት አይደል እንዴ ታውቃለህ። እንግዲህ ሰዎች በሳተላይት ማወቅ ከቻሉ የአጋንንትን ፍጥነት እንገራችሁ። ሳተላይት በጣም ፈጣን ነው እንግዲህ አይደለም? ፈጣን አይደለም? ፈጣን አይደለም ወይ? በጣም ግሩም። ሳተላይት በጣም ፈጣን ከሆነ አሁን እዚህ ተቀምጦ እኔ አሁን እዚህ ቁጭ ብዬ ኢንተርኔት ቢኖር ኑሮ አሜሪካ መሰማት እችላለሁ አልችልም? አሁን በኢንተርኔት እንደዚህ ተደርጓል ማለት ነው። ጥሩ። ሰይጣን ደግሞ ከኢንተርኔት በጣም ብዙ ጊዜ እንደሚፈጥን ላንገራችሁ። ሰይጣን አንዱ ጋኔን እኮ ነው። አንዱ ጋኔን እኔ አይኔን ጭፍን አንድ የቶሎ አይናችሁን ጭፍን ግልጥ አድርጉት በቅጽበት ቶሎ በሉ። በቃ ቶሎ ማለት አሁን እንደሱ እስከምታደርጉ ድረስ ከ7ቱ ሰማያት ተነስቶ ከዚህ ምድር በታች ውሃ አለ፣ ከውሃው ቀጥሎ እሳት አለ፣ ከእሳቱ ቀጥሎ ነፋስ አለ፣ ከነፋስ ቀጥሎ በረባሮስ የሚባል ጨለማ አለ። ከዚያ ደርሶ መልሶ 7ቱ ሰማያት የሚደርስበት ፍጥነት አለው። ገባችሁ? በጣም ከብርሃን ፍጥነት እንግዲህ የእናንተ ሰዎች እና አልበርት አንስታይን እንደተናገሩት በጣም ፈጣኑ አንዱ ብርሃን ነው። ከብርሃን ፍጥነት በጣም ብዙ ጊዜ የሚፈጥነው ማን ነው? ጋኔን ነው። ስለዚህ ምን ያደርጋል? በዓለም ላይ የተደረጉ ነገሮችን ተዘዋውሮ አሁን እኔ እዚህ ቁጭ እንዳልኩ እስከምል ድረስ አሜሪካ ደርሶ ይመጣል ማለት ነው። ማን? ሰይጣን። ስለዚህ አሜሪካ የተደረጉ ነገሮችን ሁሉ ሊነግረኝ ይችላል ማለት ነው። አሁን ስለዚህ ጠንቋዮች ማንም ሳያውቅህ የተወለድክበት ሀገር
ሳይፋጥራ ይባላል ይላል። ምን ችግር አለ? እኔ ስወለድ ሰይጣን እየዞረ ስለነበር ያውቀዋል ማለት ነው። ስለዚህ ሰይጣን የተደረገን ነገር ምን ይላል ብያቸዋለሁ? ያውቃል ማለት ነው። ሰይጣን የተደረገን ነገር ስለሚያውቅ ጠንቋዮች እኛ ያልነገርናቸውን ነገር ቢናገሩ ልናደንቃቸው አንችልም። አሁን ወደ ትምህርታችን እንመለስ። 5 መክሊት የሰጠው አለ። 5 መክሊት ምንድን ነው? በሉ ንገሩ እንጂ። 5 ገንዘብ ምን ያደርጋል? ያከብራል፣ ያለብሳል፣ ጤና ይሰጣል፣ ሀብት ይሰጣል። ትታከምበታለህ፣ ቢርብ ትበላለህ፣ ብትራቁት ትለብስበታለህ፣ ከብረህበት ትኖራለህ። ገንዘብ። ኦሪት ምን ታደርገ? ለማቀብ ከኦሪተከ ትበል ከራሜ ከራሜከ። ኦሪትን ብትጠብቃት ድልብ የድልብ ድልብ ታበላሃለች። ወይ ሰፍፍ ማይበብተ ወይንከ ውስተ ማይድከ። የወይን ዘለላ በማይድህ ሞልቶ ይኖራል፣ ይተርፋል። ወትርየይ እስከ ነሳልስ ወራብ ትውልድ ውሉደ ውሉድከ። እስከ 3 እስከ 4 ትውልድ ድረስ ዕድሜ ጨምራለህ፣ የልጅ ልጅ ዘመን ታያለህ ይላል። ስለዚህ ኦሪት ገንዘብ መክሊት ገንዘብ ከሆነ መጽሐፍ ቅዱስ ገንዘብ ነው። ሀብት ይሰጣችኋል፣ ጤና ይሰጣችኋል፣ አይምሮ ይሰጣችኋል። እናንተ ግን ገንዘብ ሲባል ሄደ በኤቲኤም የምታወጣው የተቆጠረ 10 ብር ነው የሚመስላችሁ። ይሄ ገንዘብ ነው። 5 የተቀበለው ሰውዬ ስንት አተረፈ? በሞቴ በሉ ንገሩኝ እንጂ 5 አተረፈ። 10 ቃላትን ያዘ ማለት ነው። 10 ይሆናል አይደለም? ይሄ 5ቱ ሕገጋት ውስጥ 10 ቃላትን አትርፎ የሰራ ማለት ነው። ይሄ ሰው ገንዘብ አለው። ሀብት እንዲኖራችሁ ጤና እንዲኖራችሁ ከፈልጋችሁ 10 ቃላትን መጠበቅ። ኢታምልክ ባዕድ አምላክ ዘእንበሌ፣ እኔ በቀር ሌላ አምላክ አታምልክ፣ በሐሰት አትመስክር፣ ሰንበትን አክብር፣ የባልንጀራህን ገንዘብ አትመኝ፣ ወደ ባልንጀራ ሚስት አትሂድ፣ የእግዚአብሔር የአምላክህን ስም በከንቱ አትጥራ። እነዚህን ቆጥራችሁ ጽፋችሁ ስሯቸው። እነዚህን ስትጠብቋቸው ሀብት ከቤታችሁ ደጅ አንኳኩቶ ይመጣል። እነዚህ ገንዘቦች ናቸው። 10 መክሊት ያተረፈ አለ። ከቃሉ ጋር ናችሁ? እሺ 2 መክሊት የተሰጠው አለ። ስንት መክሊት? 2 መክሊት። እነዚህ 2 መክሊቶች ምንና ምን ናቸው ስትሉ ፍቅረ ቢጽና ፍቅረ እግዚአብሔር ይባላሉ። እግዚአብሔርን መውደድና በሉ ሰውን መውደድ። እነዚህ 2 መክሊቶች ናቸው። እግዚአብሔርን መውደድ፣ ሰውን መውደድ። እግዚአብሔርን መውደድ ከራስ በላይ፣ ሰውን መውደድ እንደ ራስ። ሰውን መውደድ እንደማን? እንደ ራስ። ሰውን ስትወደው እንደ ራስህ። አጭር ነገር ነው። በቃ ሰውን መውደድ ቀመሩ ከተፋችሁ አጭር ነው። እንደ ራስ ማለት ለራስ የምትፈልገውን ለባልንጀራ ምን አንበል ነው። አንተ እንዲያደርጉብህ የምትፈልገውን ለባልንጀራ አንተ እንዲያደርጉብህ የማትፈልገውን ለባልንጀራ ምን አትበል ነው። እንዲያደርጉልህ የምትፈልገውን። በጣም ጥሩ። እኔ አሁን ልንገራችሁ። እናንተ ሰረቃችሁኝ አይበለውና የሆነ ነገር ሰረቃችሁ ደግሞ ደበደባችሁኝ። በቃ ይህንን አድርጋችሁ ሌላ ቀን ስትመጡ ምንም ችግር የለም ብላችሁ አትወዱኝም? ትወዱኛላችሁ። እንዴት ያለ ይቅር ባይ ሰውዬ ነው ትላላችሁ። ያን ሁሉ አርጌው እኮ ተወልኝ ትላላችሁ። አንተ ይሄንን ለዚህ አድርገው ነው። ለማን? አንተ ብዙ ነገር አድርገህ ሰው ሲተውልህ ደስ ይለህ የለ? እሱን አድርገው ለባልንጀራህ ነው። ብዙ ያደረገህን ሰውዬ ምን በልለት ነው? ተውለት። አንተ ሲተውልህ ደስ እያለ መስሎኝ። አንተ ደስ ካለ ለዚያ ሰውዬም ደግሞ ተውለት። ይሄንን ነው። ይሄ ሰውን መውደድ። ሲራክም ይላል የምታየውን ሰው ጠልተህ የማታየውን እግዚአብሔር ነው ወደዋለሁ ብትል አንተ ሐሰተኛ ነህ። ሰው የእግዚአብሔር መልክ ስለሆነ ማለት ነው። እግዚአብሔር መልክ ነው። ሰውን የሚወድ ሰው እግዚአብሔርን ይወዳል። ሰውን የሚጠላ ሰው እግዚአብሔርን ይጠላል። ስለዚህ ተመልከቱ። ወበእላ ክሌቲ ኤው። ይሄ ስንት ጣት ነው? ይሄኛው እጅስ 5። ስንት ይመጣል? 10። በጣም ጥሩ። አሁን ይሄንን እጄን እዚህ ላይ በሰይፍ ብትቆርጡት 5ቱ ጣቶች ምን ይሆናሉ? ምን ይሆናሉ? በሉ እንጂ። እሺ ግራ እጄን ደግሞ በሰይፍ ቁረጡት። 5ቱ ምን ይላሉ? አሁን ልብ በሉ እንግዲህ ልብ በሉ። ወበእላ ክሌቲ ትእዛዛት ተሰቅላ ኦሪት ወነቢያት። 5 ጣት በቀኝ እጄ፣ 5 ጣት በግራ እጄ። ሁለት 10 ያዙ። እንደዚህ አንጠልጥለው 5ቱ ናቸው እንደዚህ አድርገው ያዙት። ሁለቱ 5 ይዘዋል። አንዱ 5 ሁለቱ ስንት ይዘዋል? 10 ይዘዋል። ሰውን መውደድ ስንቱን ይይዛል? 5ቱን። እግዚአብሔርን መውደድ ስንቱን ይይዛል? 5ቱን ይይዛል ማለት ነው። ሁለቱን ስትጥሳቸው ምኑን ታጣለህ? 10ሩን ታጣለህ ማለት ነው። እግዚአብሔርን የማትወደው ከሆነ 5ቱን ታጠዋለህ። ሰውን ስትጠላ 5ቱን ታጣለህ። እዚያ ምን ትሆናለህ? ጉንድሽ፣ ቆማጣ ማለት ነው።
ፍቅረ እግዚአብሔርና ፍቅረ ሰብ ፍቅረ ቢጽ የጎደለው ሰው ቆራጣ ነው ማለት ይሄ ነው ማለት ነው። ይሄንን እንደ እጅ አደረገና ተሰቅላ ኦሪት ወነቢያት በእነዚህ በሁለቱ ኦሪት ፍቅረ ቢጽና ፍቅረ እግዚአብሔር ክንድ አደረጋቸው ብርታት የሚሰጡ ኦሪትም ነቢያትም ጸንተው የሚኖሩ እግዚአብሔርን በመውደድና ሰውን በመውደድ ነው እና ሁለቱ ናቸው። በነገራችሁ ላይ ሰው ከኃጢአት ለመዳን ጽድቅን ለመስራት ብቸኛው ምርጫ ምን እንደሆነ ታውቃላችሁ? እግዚአብሔርን መውደድ። እግዚአብሔርን መውደድ። እንዴት ነው እግዚአብሔርን መውደድ የሚሆነው? እሺ ገበሬውን የሚቆፍረው ምንድን ነው? ይቆፍራል፣ ያርማል፣ ይደክማል። ለምን? እንጀራ ስለሚወድ ነው። ለምትወደው ነገር ዋጋ ትከፍላለህ። ዝናብ ትመታለህ፣ ፀሐይ ይመታሃል። ዝናብ እየመታ ትሸከማለህ፣ ፀሐይ እየመታ ትሸከማለህ። ጭዱን ይሸከማል። አሁን በመጋቢት ፀሐይ እየመታው ገበሬው እኛ ቤት ቁጭ ብለን እየዋል። ለምን? ለሚወደው ነገር ነው። ለምትወደው ነገር ዋጋ ትከፍላለህ። ልክ እግዚአብሔርን የምትወዱት ከሆነ ለእግዚአብሔር ምን ማለት ነው? ዋጋ መክፈል። ለምሳሌ ሌሊት እግዚአብሔርን ተነስቶ ማመስገን፣ ዳዊት መድገም አንድ ነገር ነው። ተኝተ ማደር ሌላ ነገር ነው። የምትወደው ከሆነ የእንቅልፍ ዋጋ ለእግዚአብሔር ትከፍላለህ ማለት ነው። እግዚአብሔርን ማገልገል እግዚአብሔርን ማመን ማለት የሚወዱት ነገርና እግዚአብሔር ለምርጫ ሲቀርቡ የምንወደውን ነገር ትተን እግዚአብሔርን መምረጥ መቻል ማለት ነው። ክርስትና ማለት የመምረጥ ብቃት ያለው ሰው ነው። ክርስቲያን ማለት መምረጥ የሚችል ይሄን ትቶ ይሄን የሚያጸየፈውን ትቶ እግዚአብሔርን መምረጥ። በየቀኑ ውሸትና እውነት፣ ሐሰትና እውነት፣ ሌብነትና ምጽዋት፣ ዝሙትና ንጽህና፣ ጉቦ መብላትና ቅን መፍረድ፣ ዘረኝነትና አንድነት በየደቂቃው በየፌርማታው ለምርጫ ይቀርቡልሃል። የመምረጥ አቅም ያንተ ነው። በየሴንቲሜትሯ እነዚህ ምርጫዎች ይቀርባሉ። ሂዱ ተንቅሳው፣ ዝም ብለህ ባህር ዳር ዝም ብለህ በአስፓልቱ ዝም ብላችሁ በእግራችሁ ተራመዱ። ጥቂት ሜትሮች እንደተራመዳችሁ ኃጢአትና ጽድቅ ፊት ለፊት ይመጣሉ። እዩዋቸው፣ ፊት ለፊት ቆመው ይታያቸዋል። እግዚአብሔርን መርጠህ ካለፍክ አንተ እግዚአብሔርን ወደኋል ማለት ነው። እግዚአብሔርን መውደድ ሁለት መክሊት። ይሄ ሰው ስንት ያተርፋል? በሞቴ ንገሩኝ። በሁለት ያለው ስንት ነው የሚያተርፈው? አቤት 5 እንዳትሩ ወደ ጣቱ ሄዳችሁ። ሁለት መክሊት ያለው ሰውዬ ስንት ነው ያተረፈ? ከዛ ስንት ይኖረዋል? ሰውን የሚወድና እግዚአብሔርን የሚወድ ሰው 4ቱን ወንጌልን ይይዛል ማለት ነው። ሰውን የሚወድ ሰውና እግዚአብሔርን የሚወድ ሰው 4ቱን ወንጌሎች ፈጸማቸው ማለት ነው። በቃ ሌላ ምንም የለውም። ይህን ስትይዝ ወንጌልን ፈጸምካት ማለት ነው። ሌላ ምንም የለው። እኔ ይገርማል እኮ ጌታ እንዲህ ያለ የዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ እንዲህ ብሏል። ወበዝንቱ የአምረክሙ ሰብ ከማርዳእየ አንትሙ እምከመ ተፋቀርክሙ በበይናቲክሙ። እርስ በርሳችሁ ከተዋደዳችሁ ያን ጊዜ ሰዎች የኔ ደቀ መዛሙርት መሆናችሁን በዚህ ያውቃሉ አለ። እርስ በርሳ በቃ የክርስቶስ ደቀ መዝሙር የመሆን ዋናው ምልክት እርስ በርስ መወደድ ነው። የክርስቶስ የመሆን ምልክት ወፍጻሜሁሰ ለኩሉ ሕግ ወማይልቅቱሰ ለኩሉ ሕግ ተፋቅሮ በልብ ንጹሕ። የሕግ ሁሉ ፍጻሜ አንደኛ ጢሞቴዎስ ምዕራፍ 1 ላይ የሕግ ሁሉ ፍጻሜ በንጹሕ ልብ መዋደድ ነው ይላል። የሕግ ሁሉ ፍጻሜ ከኦሪት ዘፍጥረት ምዕራፍ 1 ቁጥር 1 እስከ ራዕየ ዮሐንስ ምዕራፍ 22 መጨረሻ ድረስ የሕግ መጨረሻው በንጹሕ ልብ መዋደድ ነው። ተዋደን መክሊት እንድናተርፍ እግዚአብሔር ይርዳን። እግዚአብሔር ይርዳን። ይኸውላችሁ ለምሳሌ እንገራችሁ። ተርቤ አላበላችሁኝም። ያዙ እስኪ በሉ እናንተም። ብጠማ አላጠጣችሁኝም። እንግዳ ሁኜ ብመጣ አልተቀበላችሁኝም። ብታሰር አላስፈታችሁኝም። ብራቆት አላለበሳችሁኝም። እነዚህ ሁሉ የምን ጥያቄዎች ናቸው? የፍቅር ጥያቄዎች ናቸው። የፍቅር ጥያቄዎች ናቸው እነዚህ ሁሉ ማለት ነው። ክርስቶስ ሲመጣ የሚጠይቀን የምንም ጥያቄ አይደለም፣ የፍቅር ጥያቄ ነው። ለምን? ብራብ አላበላችሁኝም። ለማን? ለዚያ ወንድምህ። መቼ ተርበህ? ማይዜ ርህበከ ርኢናከ ወያብላዕናከ። መቼ ርቦህ ነው? መቼ ነው ያላበላንህ አሉት። ዘይገበርክሙ ለአሐዱ እምእሉ ንዑሳን ሊተ ይገበርክሙ፣ ወይም ለደጋጎቹ ደግሞ ዘገበርክሙ ለአሐዱ እምእሉ ንዑሳን ሊተ ገበርክሙ። ከታናናሾቹ ለአንዱ ያደረጋችሁት ለእኔ ያደረጋችሁልኝ አለ። ልብ በሉ፣ እግዚአብሔር ክርስቶስን ሰዎችን መውደድ ክርስቶስን መውደድ ነው። ለሰው ማብላት ክርስቶስን ማብላት ነው። ለሰው ማልበስ ክርስቶስን ማልበስ ነው። እና መቼ ይርበርደዋል ክርስቶስ? ክርስቶስ መቼ ይርበዋል? እሱ የሕይወት እንጀራ አይደል እንዴ? ቢራብስ እኮ አንድ ጊዜ ነው፣ እሱም ለእኛ ቤዛነት ነው። ክርስቶስ መቼ ይታሰራል? አንድ ቀን ታሰረ፣ እሱም እኛን ነፃ ለማድረግ ነው። ሰውን ማስፈታት እግዚአብሔርን ማስፈታት ነው። ሰውን ታሞ መጠየቅ እግዚአብሔርን መጠየቅ ነው።
ይሄንን ነው ጌታ የነገረን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እሺ ከቃሉ ጋር ናችሁ? አንድ መክሊት የተሰጠው ምንድን ነው? አንድ መክሊት የተሰጠው በበጎ ነው የምንወስደው ይህን ሁሉ ማለት ነው። አንድ መክሊት የተሰጠው ሰው መሆን ነው። እስኪ ሰው መሆን በሉ ንገሩኝ እንጂ። ሰውነት አንድ መክሊት ነው። ያንን ያጠፋው ማለት ያንን ባጠፋበት ያጠፋው ነው። መጥፊያውን በኋላ ነግራችኋለሁ። ሁለተኛ ትርጓሜ 5 መክሊት የሰጠው አለ። 5 መክሊት የሰጠው አለ። ልብ ብላችሁ ስሙ። 5 መክሊት የሰጠው አሉ። 5 መክሊት የተሰጠው ጳጳስ ነው። 5 መክሊት የተሰጠው ጳጳስ ነው። ጳጳስ 5 መክሊቶች አሉት። ዲቁና አለው፣ ቅስና አለው፣ አይቅርታ አንድ ዘልያለሁ፣ ክርስቲያንነት አንድ አለው፣ ምእመንነት። ጳጳስ ምእመን ነው አይደለም? ምእመን እኮ እናንተ ቀላል ስም መስሏችኋል። ምእመን እኮ የእግዚአብሔር ስም ነው። ምእመን እግዚአብሔር በሁሉ ቃሉ እግዚአብሔር በቃሉ ሁሉ የታመነ ነው። ምእመን የእግዚአብሔር ስም ነው። ቀላል ስም እንዳይመስላችሁ። ምእመንነት አለው፣ ክርስቲያናዊነት አንድ። ከዛ ምን አለው? ዲቁና አለው 2፣ ቅስና አለው 3፣ ጵጵስና አለው 4፣ ሊቀ ጵጵስና 5። የሊቀ ጳጳስ ጸጋው 5 ነው። 5 መክሊቶች አሉት ማለት ነው። 5 ማትረፍ ማለት በጵጵስና ወርዶ ወጥቶ አስተምሮ ሌላ ጳጳስ የተካ ወይም እሱኑ ሙሉ የሰራበት ሰው ማለት ነው። ሙሉ የሰራበት ሰው እንደተሰጠው እንግዲህ ጳጳሱ ሰው በዚህ ዘመን ለምን ጳጳስ መሆን እንደሚያጓጓ በጣም ነው የሚያስደንቀው። ተመልከት፣ ክርስቲያን ስትሆን የምትጠየቅ በምን ብቻ ነው? በክርስቲያንነት ብቻ፣ በምዕመን ብቻ ነው የምትጠየቀው። አሁን ምን ጨምርበት? ከክርስትናው ላይ ዲቁና ጨምርበት። በስንት ነገር ልትጠየቅ ነው? በ2። እሱ ቅስና ጨምርበት። በስንት ነገር ትጠይቃለህ? ጵጵስና ጨምርበት። በስንት ትጠይቃለህ? ሊቀ ጵጵስና ጨምርበት። በስንት ትጠይቃለህ? በ5 ማለት ነው። ስለዚህ ይሄኛው 5 ያተረፈ ማለት ምን ማለት ነው? የሕዝብነት ስራ የሰራ በዚህም ያተረፈ፣ የዲቁና ትርፍ ያለው፣ የቅስና ትርፍ ያለው፣ ከዛ የጵጵስና ትርፍ ያለው፣ የሊቀ ጳጳስነት ትርፍ ያለው ፓትርያርኩ። እንግዲህ ይሄ ለዚህ ነው አባ መቃርዮስ የሚባል አባት ጳጳስ ሆኖ እናቴ ጳጳስ ሆንኩ እኮ ሲላት ሙተ ተገንዘ ባይህ ይሻለኝ ነበር አለችው። ለምን ሲላት ድሮ የምትጠየቅ በራስህ ኃጢአት ብቻ ነበር፣ አሁን ግን በሕዝብ ሁሉ ትጠየቃለህ ብላ ነበር የነበረችው ማለት ነው። ይሄ ሁሉ ጸጋ። 2 መክሊት ያለው ማን ነው? 2 መክሊት ያለው ማን ነው? ቄስ ነው። ምንና ምን አለችው? 2 መክሊት ማስተማርና ማቁረብ። እስኪ በሉ አቤት። እሺ የጳጳሳቱንም ልጨምርላችሁ። አንድ ዙሪያ አስተረጉምላችኋል። እዚያው ላይ ጨርሼው ልድ የጳጳሱ ሳይመ ዲያቆን፣ ሳይመ ቀሲስ፣ ሳይመ ጳጳስ፣ ማስተማር፣ ማቁረብ 5 ጸጋ አላቸው ማለት ዲያቆን መሾም፣ ቀሲስ መሾም፣ ጳጳስ መሾም። ጳጳሳትን የሚሾሟቸው እነማን ናቸው? ጳጳሳት እጃቸውን ጭነው ተሰብስበው። አንድ ጳጳስ መሾም አይችልም፣ ብዙ ጳጳሳት ከሌሉ እጃቸውን ተሰብስበው ጭነው ይሾሙታል። ስለዚህ ዲያቆን መሾም 1 መክሊት፣ ቄስ መሾም 2 መክሊት፣ ጳጳስ መሾም 3 መክሊት፣ ማስተማር 4ኛ መክሊት፣ ማቁረብ 5ኛ መክሊት። ይህ የጳጳሳት ነው። አንድ ጳጳስ ይህን ሁሉ ዞ ነው የሚንቀሳቀሰው። ለጳጳሳት ክብር እንዲኖራችሁ ነው። 5 መክሊት ዞ የሚዞር ነው። አሁን እኔ ብመጣ ቢያንስ 2 ይዤ እመጣለሁ። እሱንም በአግባቡ ከያዝኩት ነው። ጳጳስ ግን 5 ይዞ ነው የሚመጣና ጳጳስ ስታዩ እንደ ቀላል አትዩት። አሁን አውሮፕላን አዲስ አበባ ኤርፖርት እያየው ነበር። እንደ ሰው ተሰልፈው ወረፋ ሲጠብቁ እኔ አካላቴን የሚያልቀው ቢያሳልፋቸው ምን አለ? ቢሳፈሩ ቅድሚያ ቢሰጣቸው። ክብር መስጠት አለባቸው። ይሄን 5 ፍሬ ይዞ ነው እኮ ከቤታችሁ የሚመጣ። ሲንቀሳቀሱ መስቀል እንዲያድርገው ሲባርኩ ኦ እግዚኦ አድኅን ሕዝበከ ወባርክ ርስተከ ሲሉ በ5 ጸጋ ነው የሚባርኩኝ። ለእነዚህ ክብር አይገባቸውም? ይገባቸዋል። ይሄን እንድታውቁ ነው። ዝም ብለህ በየኢንተርኔቱ አንተ ኮሜንት እያደረግህ የምሰድበው አይደለም ጵጵስና። እውነቴን ነው። ይሄ ጳጳስ ሌቦች ምናምን የሚያይ የለም። እዚያ ተቀምጠህ በ5 ብር ዳታ እሷ 5 መክሊት ያለውን ሰውዬ ስትሳደብ ትውላለህ። በጣም የሚያሳዝን ነገር ነው። እኔ ከልቤ ነው። በዚህ ዘመን በጣም የሚያሳዝነኝ ነገር የቤተ ክርስቲያን ማዕረግ መውረዱ ነው። መንግስት ቢያወርደው፣ መናፍቃን ቢያወርዱት ይደንቃል። እኛ አውረደ ነው አላቀድምን። አባቶቻችን እያቃለል ሰድበን ለሰዳቢ የምንሰጣቸው እኛው ነን። ክብር እንስጣቸው። ሁሉንም ነገር አውቀን እንጠቀምበት። አናቅለውል ማለት ነው። 2 መክሊት ያለው ምንድን ነው? ቄስ።
የቄስ መክሊቱ 2 ነው። 1 ምን ማድረግ ማስተማር፣ 2 ምን መክሊት አለው ማቁረብ አለው። 2 መክሊቶች አሉት። ያስተምራል፣ ያቆርባል። እማያስተምር ንስሐ አባት ካላችሁ የንስሐ አባት ስብሰባው ላይ ተሰብስባችሁ ወይ ይልቀቁን ወይ ያስተምሩ በሏቸው። ቀልድ የለም። እየመጣ ዝም ብሎ ዛሬ አቦ ነው ነገ ተክለ ሃይማኖት ነው እያለ ዝክር ሊባርክ አይደለም። ይሄ የተሰጠው ሊያስተምር ነው። ወንጌል የማያስተምር ንስሐ አባት በቃ መልቀቅ ነው ያለበት፣ ህዝቡን ማስተማር አለበት። እናንተም በቃ ሲያስተምራችሁ ጆሮአችሁን አትከኩ፣ ተማሩ። ችግር የለም የሚላችሁ ችግር የለም የሚል አባት አይደለም። የወር አበባ ሁኜ ነበር እንዲሁ ልገባ እንዲሁ በቃ ቅርብ ግቢ ዝም ብለሽ ችግር የለም እንዳይከፋት ማለት ነው። ምክንያቱም ሌላ ጊዜ ወይ በገዝታ ወስዳለታለች ወይ ካባ ገዝታለታለች። ስለዚህ የእሷን ኃጢአት ቀለል ያደርግላታል ማለት ነው። ማስተማር ንስሐ አባት መምህር ነው፣ ያስተምራል። እንዲሁም አንድ ንስሐ አባት 12 ልጆችን ብቻ ነው መያዝ የሚችለው እንደ ሕጉ 12ቱን ይዞ 12ቱን ሌት ተቀን ስራው እሱ ነው። ልጆቹን ሕፃናትን ማስየ ብሎታል። ጠቦቶችን ጭምር የንስሐ ልጆቹን ሕፃናቱ ጭምር ተማረ አልተማረ ብሎ የማስተማር ግዴታ አለበት። በአንጻሩ ሙሉ የዓመት ወጩን የሚሽሩለት እነማን ናቸው? ንስሐ ልጆቹ ናቸው። አሁን ያን የሚያደርግ ስለሌለ ቄሱ መተዳደሪያ ሲያጣ ቢዚ ይሆናል። ለራሱ ሲል አልገኝም ይላል። ከዚያ ምን ይላል ደግሞ ህዝቡ? አይ እኔ አባቴ ብዙ ደስ አይሉኝም ሲሆን ደውለው መፈለግ ነበረባቸው። ካልሆነ እኮ ደውዬ አላገኛቸው ይላል። እንዳንተ እኮ መተዳደሪያ ይፈልጋል፣ ይቸግረዋል። ወዲህ ይቀድሳል፣ ወዲህ የሰው ብሶት ይሰማል። ሰው ጎበስ የአንዲት ሚስቱን አመል መስማት አቅቶት ሰልችታው እንዴ የአምሳ ንስሐ ልጅ አመል መስማት እንዴት ያለ ችግር ነው እንዴ! የአንድ ሚስት ንዝንዝ እኮ ይከብዳል። እየመጣቻች ባሌ እንዲህ ብሎኝ የልደት ቀን የለ ሰርፕራይዝ ሳያደርገኝ ቀረ እንዲህ ያለች መከራ እየተነዛነዙ ይህ ሁሉ ንዝንዝ እየሰማ እንዴት አድርጎ ይችላል? ልብ ያናውዛል እኮ እንደዚህ አይነት ነገሮችን 50 ሰው 60 ሰው 100 200 ሲያኮርፍበት እንዴት ይቻላል? እንዲያስተምሩ መደገፍ እና መማር። ንስሐ አባቶቻችሁ ከቤት ሲመጡ 2 የመጽሐፍ ቅዱስ ቃል ካልነገሯችሁ ማድረግ ያለባችሁ ምንድን ነው? ወሬ አታውሯቸው፣ ፖለቲካ አትወሩ። ንስሐ አባቶቻችሁ ጋር ከንስሐ አባቶቻችሁ ጋር ቀልድ አትቀልዱ። ንስሐ አባታችሁን ይዛችሁ መሸታ ቤት አትጋብዙ። ማድረግ ያለባችሁ ምንድን ነው? እዚያው የሚጠጣ ቤታቸው ገብስ ጠምቃ ሚስታቸው እንድታጠጣቸው ገብሷን መግዛት። አትጋብዙ ንስሐ አባታችሁን። እኔ የምነግራችሁ ነው። ጨዋታ አትግጠሙ፣ ቀልድ አትግጠሙ። ሰው አብሮ የተጫወተው ነገር ይቀልበታልና ነገ እናንተን ለመምከር ይሸማቀቃል። ያረባ ቃላትን ሲጫወት ስለለመደ ማለት ነው። ስለዚህ ምንድን ነው የምታደርጉት? ቤታችሁ ሲመጡ አባታችን 2 ቃል ያስተምሩን፣ 2 ቃል በሉ። ከዚያ እሱም ነገ ከንስሐ ልጆቹ ቤት ሲሄድ ደህና ዋላችሁ ብቻ ለማለት አይሄድም። 2 ቃላትን የክርስቶስን ቃል የክርስቶስን ወንጌል የክርስቶስን ቃል ይዞ የማይመጣ ንስሐ አባት የሚጠቅመን ነገር የለውም። ማስተማር እንደገና ምንድን ነው? ማቁረብ በሉ እንጂ በሉ ጨምሩ። ማቁረብ በጣም ጥሩ። አንድ ዶክተር አለ። ያ ዶክተር ሄዳችሁና ኃጢአታችሁ ይቅርታ በሽታችሁን ነገሩት። ይቆርጠኛል ይፈልጠኛል አልከው ሄደ። ከዚያ ሰምታችኋል፣ ነገራችሁት። አዛ ሰውየው እንዲህ ያለ በሽታዎች በጣም ብዙ አምጭ አላቸው። ባክቴሪያ አለ፣ በቫይረስ የሚመጡ አሉ፣ ንጽህናን ባለመጠበቅ ባክቴሪያዎች ጥገኛ ሆነው በምግብ መመረዝ የሚመጣ አለ። ለምሳሌ በዛ ገብረት ቴታነስ ለምሳሌ በሱ ይመጣል ምናምን ብሎት ደግሞ በዚህ ፍላይ በርድስ በሚባል በወባ ትንኝም ተነክሰ ልትታመም ትችላለህ ብሎ ስለ በሽታ ያልሆነ ትምህርት ወይም ደግሞ ወይ አናቶሚ ወይም ደግሞ ፊዚዮሎጂ አስተምሮ ሰደደ። ትድናለህ? አድንም ትድናላችሁ? እና ምን ሲሰጣችሁ ነው የምትድኑት? መድኃኒት ማለት ነው። ስለ ጤና በመማር ጤና ማግኘት አይቻልም። በእርግጥ ወንጌል ከዚህ በላይ ነው። አስተምሮ ብቻ መድኃኒት ካልሰጣቸው አይድኑም። መድኃኒቱ ማን ነው? የክርስቶስ ሥጋና ደም ነው። ቅዱስ ሥጋውን ክቡር ደሙን የማይሰጥ ሐኪም ማለት ካህን ማለት መድኃኒት ሳይሰጥ ሕክምና አውርቶ የሚሰድ ሐኪም ማለት ነው። ወይም በጎችን እየጠበቀ ሳር የማያበላ ውሃ የማያጠጣ እረኛ ማለት ነው።